ያከብሯታል ሰንበትን። የነገረ ሃይማኖት ወመንፈስ ቅዱስ አሐዱ አምላክ አሜን። ሰናይ ገሪሆሙ ለእለ ይዜንው ዜና ሰናይ። መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ምዕመናን የተጻፈ ምዕራፍ 10 ቁጥር 17። በእግዚአብሔር ፈቃድ እና ቸርነት ከዚህ ከብፁዕ ወቅዱስ ፓትርያርካችን አቡነ ማትያስ ቀዳማዊ እና በቋሚ ሲኖዶስ ወደ ህንድ ማላንካራ ሲሪያን ኦርቶዶክስ ቤተክርስቲያን ነበረ ጉዞ የነበረኝ። ይኸውም ጥቅምት 21 ቀን አርብ ከምሽቱ ነው ከዚህ ከኢትዮጵያ የተነሳሁት። ወደ ህንድ 2 በረራዎችን ተጠቅሜ ማላንካራ ሲሪያ ኦርቶዶክስ ደርሻለሁ። የጉዞ ዓላማ ሐዋርያዊ ተልእኮን ለመፈጸም ነው። ሐዋርያዊ ተልእኮም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በህንድ የማላንካራ ሲሪያ ኦርቶዶክስ ቤተክርስቲያን የሁለትዮሽ ግንኙነት የሁለቱ እህት አብያተ ክርስቲያናት ፓትርያርኮች ብፁዕ ቅዱስ አቡነ ማትያስ ቀዳማዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክና የህንድ ማላንካራ ሲሪያ ኦርቶዶክስ ቤተክርስቲያን ፓትርያርክ ማር ማቲው ባስሊዮስ ሶስተኛ በ2009 እዚያው ማላንካራ የህንድ ኦርቶዶክስ ፓትርያርኬት ላይ ብፁዕ ቅዱስ አባታችን እዚያ በሄዱ ጊዜ ውል ፈጽመው ነበረ። በሁለቱ አብያተ ክርስቲያናት መካከል ወደፊት ተጠናክሮ መሰራት ስለሚገባው ነገር ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የህንድ ማላንካራ ሲሪያ ኦርቶዶክስ ቤተክርስቲያን ከ6ቱ አሃት አብያተ ክርስቲያናት መካከል ናቸው። ከነዚህ ከ6ቱ በተለይ 2ቱ ከጥንት ጀምሮ የጠበቀ ግንኙነት ነው ያላቸው። ስለሆነም ያንን ግንኙነት ለማጠናከር ወደፊት በበለጠ አጠናክሮ የጋራ ስራ ለመስራት 2ቱ ፓትርያርኮች የጋራ ስምምነት ላይ ደርሰው በፊርማቸው አስቀምጠዋል። ይኸው ምንድነው ስምምነቱ? 2ቱ እህት አብያተ ክርስቲያናት በነገረ ሃይማኖት ወይም በቲዮሎጂ እና በፓስቶራል ኬር በነዚህ አበነፍስ በነዚህ በተለይ ከነዚህም በተጨማሪ በሌሎችም ጉዳዮች ላይ ወደፊት አብረው ተጠናክረው መስራት እንዳለባቸው ተስማምተው ተፈራርመው ነበርና ከተፈራረሙ በኋላ ግን በተለያዩ ምክንያቶች ውሉ እንዲቀጥል አልነበረምና ማለትም ዘግይቶ ነበር። አሁን ግን ከሁለቱም በኩል በተነሳው ጥያቄ ያውል ያስምምነት መቀጠል እንዳለበት በማመን 2ቱም ፓትርያርኮችም በመነጋገር በዚሁ ቋሚ ሲኖዶስም ላይ የማላንካራ ሲሪያ ኦርቶዶክስ ቤተክርስቲያን ደብዳቤ ጽፈው ስለነበር ውይይት ተደርጎበት እንዲቀጥል ተወስኗል። በዚሁ መሰረት በየዓመቱ ከሁለቱም
ኮሚቴ የጋራ ኮሚቴ ተቋቁሟል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 2 ሊቃነ ጳጳሳትና 1 ምሁር፣ በሲሪያ ማላንካራ ኦርቶዶክስ ቤተክርስቲያንም 2 ሊቃነ ጳጳሳትና 1 ምሁር ያሉበት በጥቅሉ 6 አባላት ያሉት ማለት ነው ኮሚቴ ተቋቁሟል። እነዚህ የሁለቱንም አብያተ ክርስቲያናት በሁለቱም ፓትርያርኮች መመሪያ ሰጭነት እነዚህ ፕሮግራሙን እንዲያካሄዱ ነው ያለው ስምምነት። ስለዚህ የአሁኑ ጅምር ነው። በመጀመሪያ የተደረገው የህንድ ኦርቶዶክስ ማላንካራ ቤተክርስቲያን ነው። በዚህ ጥሪ መሰረት ከኛ በኩል ለጊዜው 2ቱ ተወካዮች በተለያየ ምክንያት ሊጓዙ ስላልቻሉ እኔ ለብቻዬ ተጉዤ እዚያው ተገኝቻለሁ። ነገሮች ነው አብረን የምናነሳው። አንደኛው ይኸው ስብሰባው ነው፣ የመጀመሪያው ስብሰባ። ሁለተኛው በዚሁ አጋጣሚ ጥሪ ያደረጉልን በህንድ ኦርቶዶክስ ማላንካራ ቤተክርስቲያን የሚያከብሩት ዓመታዊ በዓል አለ። ይኸውም የማር ቅዱስ ጎርጎርዮስ ሜትሮፖሊታን የሱ በዓል ነው። በዚሁ አጋጣሚ በዚያም እንድንሳተፍ ነው፣ ስብሰባችንንም አያይዘን እንድናደርግ ነው ጥሪ ያደረጉልን። ስለዚህ መጀመሪያ ስደርስ የበዓሉ ተሳታፊ ነበርኩኝ። በዓሉ በህንድ የማላንካራ ኦርቶዶክስ ቤተክርስቲያን የመጀመሪያው ካኖናይዝድ የተደረገ በቀኖና ቤተክርስቲያን ቅዱስ የተባለ ሜትሮፖሊታን ቅዱስ ጎርጎርዮስ ዘፓሩማላ ነው የሚባለው። ፓሩማላ ተጋድሎውን የፈጸመበት ቤተክርስቲያን የመሰረተበት ቦታ ስለሆነ በዛ ይጠራል እና ይህ ቅዱስ ካረፈ 123ኛውን የመታሰቢያ በዓል እያደረጉለት ነው። ልክ እንደኛ እንደ ተክለ ሃይማኖት፣ እንደ አቡነ ገብረ መንፈስ ቅዱስ፣ እንደ ዜና ማርቆስ ማለት ነው። በዚህ ላይ በዚሁ አጋጣሚ እንድንገኝ ነበርና በእውነቱ በዓሉ እጅግ በራሱ አስተማሪም አስደናቂም በዓል ነበረ። ይህ ቅዱስ በመላው የህንድ ኦርቶዶክሳውያን ብቻ ሳይሆን በመላው ህንዳውያን የታወቀ የተወደደ ቅዱስ ነው። ስለዚህ በበዓሉ የሚከበረው ህዳር 2 ቀን ነው እንደ ኢትዮጵያ አቆጣጠር። ይህን በዓል ህዳር 2 ለማክበር ከሳምንት ጀምሮ ከ400 ከ300 ኪሎ ሜትር ጀምሮ ከተለያዩ ህንድ ክፍላተ ሀገር ኦርቶዶክሳውያን ብቻ ሳይሆኑ ሂንዱዎችም፣ እስላሞችም፣ ፕሮቴስታንቶችም ካቶሊኮችም እንደሚመጡ ነው የነገሩኝ እና እኔ በጣም ገርሞኝ ያለ እምነታቸው የሆነውን ነገር እንዴት ይሄንን ሊያከብሩ እንዲህ ሊመጡ ቻሉ ስል እነሱ የሚያዩት በሃይማኖት ሰውነቱ ብቻ ሳይሆን ቅዱስ ጎርጎርዮስ ዘፓሩማላ ለአጠቃላይ ለማህበረሰብ ባደረገው አስተዋጽኦም ጭምር በህንድ ማህበረሰብ ሁሉ በባለስልጣናትም ጭምር ሳይቀር በጣም ተወዳጅ ቅዱስ ነው። ስለዚህ እነሱ የሚያዩበት አንግል የሃይማኖቱን አንግል ብቻ ሳይሆን ማህበራዊ አስተዋጽኦውንና ትልቅ ሰው መሆኑን በማየት ያንን ከመረዳት አንጻር በቦታው ተገኝተው እንደየራሳቸው እምነት ይጸልያሉ። ኦርቶዶክሳውያን ግን በኦርቶዶክሳዊ እምነታቸው፣ ትውፊታቸው፣ ቀኖናቸው የዋዜማውንም የበዓሉ ዕለትንም በኦርቶዶክሳዊ ቀኖና መሰረት ይፈጽማሉ። ቅዳሴ ቀድሰው ቆርበው አቁርበው እንደዚሁ እንደኛው ታቦት ዑደት እንደሚደረገው ሊቃነ ጳጳሳቱ ተሰልፈው፣ ካህናቱ ተሰልፈው፣ ዲያቆናቱ ተሰልፈው፣ የሰንበት ትምህርት ወጣቶች ተሰልፈው፣ ህዝቡም እንደዚሁ በዙሪያው ተሰልፎ ዑደት ይደረጋል እና ፓትርያርኩ ቡራኬ ይሰጣሉ ከቅዳሴ በኋላ።
በዚህ አይነት ነበር የተከናወነውና እኔም በበዓሉ በዚህ ሁኔታ ተገኝቼ ተሳታፊ ሆኛለሁኝ። በበዓሉ ማግስት ቀጥታ ወደ ስብሰባችን ነው። ስብሰባው የተካሄደው በመንበረ ፓትርያርኩ ጽሕፈት ቤት ነው። በፓትርያርኩ ጽሕፈት ቤት የተወከሉ የሁለቱም እህት አብያተ ክርስቲያናት ተወካዮች ከዚያ በአካል የተገኙት ሁለቱ ናቸው። አንደኛው እዚያው ሆነው ቨርቹዋል ነበረ። ከኛ ደግሞ በአካል አንድ ነው የተገኙት። ሁለቱ ደግሞ እንደዚሁ ቨርቹዋል ቀጥታ ኦንላይን ነበር የገቡት። በአጠቃላይ በአካልም ኦንላይንም ስብሰባውን አካሂደናል። የስብሰባዎቹ ሁለቱ ዋና አጀንዳዎች በነገረ ሃይማኖት፣ በቲዮሎጂ እና በፓስቶራል ኬር በመንፈሳዊ አገልግሎት በአበነፍስነት ምዕመናንን እንዴት ማገልገል እንደሚቻል በጋራ እንዴት መስራት እንደሚቻል ነበርና ዋናዎቹ የወቅቱ አጀንዳዎች እነዚህ ናቸው። ሃይማኖት የቲዮሎጂ ትምህርት የጀመሩት ከ200 ዓመት በፊት ነው። ሴሚናሪ ያላቸው 2 ሴሚናሪ ያላቸው ብዙ ታላላቅ ምሁራንን አፍርተዋል በነገረ ሃይማኖት። ከነዚህ መምህራን ብዙዎቹ ወደኛው ሀገር መጥተው በቅድስት ሥላሴ ኮሌጅ ሲያስተምሩ ቆይተዋል። ከነዚያ መምህራን ጳጳሳት ሆነው አሁን የአገልግሎት የሚሰጡ አሉ። አንደኛው የቀድሞ ፋዘር ፓኒከር ያሁኑ ማር ዲዮስቆሮስ ናቸው። በዚህ ቡድን ውስጥ ተሳታፊ የሆኑት እና በሁለቱ የነገረ ሃይማኖት በዶግማ የምንገናኝ ስለሆንን በተለይ ደግሞ የኛ የቅድስት ሥላሴ ዩኒቨርሲቲም ዳግም ከተከፈተ በኋላ እያደገ የሄደ አሁን ላይ ደግሞ ብዙ ኮሌጆች መንፈሳዊ ኮሌጆች ስለተጨመሩ እነርሱ በምን ሊያግዙን እንደሚችሉ ተወያይተናል። በዚህ መሰረት የመምህራን እጥረት ባለበት ከቤተክርስቲያናችን ጋር ስምምነት በማድረግ ከኮሌጆቹም ጋር መምህራን የነሱ ተልከው እንደሚያስተምሩ መርዳት እንደሚችሉ፣ በሌላ መልኩ ደግሞ እነሱ ሴሚናሪዎቻቸው የቆዩ ስለሆኑ ከኛም ልምድ ለመካፈልም ለመማርም ወደዚያ መላክ እንደምንችልና እየተማሩ እየመጡ የሰው ኃይልን ለማጠናከር እንደምንችል ተወያይተናል፣ ተግባብተናል። ውይይቱ ግን የሚቀጥል ይሆናል። በሌላ መልኩ ደግሞ በፓስቶራል ኬር በኩል መንፈሳዊ አገልግሎቱም በተለይ ትኩረታችን በዲያስፖራው ነው። የሁለቱም አብያተ ክርስቲያናት ምዕመናንና ካህናት በውጭ በተለያየ ክፍላተ ዓለም ይገኛሉና የሚቸገሩበት ነገር ካለ አንደኛው ሌላኛውን እንዲረዳ ተጋግዘው እንዲሰሩ ማለት ነው። ለምሳሌ በአንዱ የውጭው ዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት የህንድ ኦርቶዶክስ ምዕመናን ቢኖሩ ቤተክርስቲያን ባይኖራቸው ካህን ባይኖራቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድታስጠጋቸውና አባትም እንድትመድብላቸው የራሳቸው አባት እስከሚያመጡ ቤተክርስቲያን እስከሚያገኙ በራሳቸው ቋንቋ ቀድሰው መቁረብ እስኪችሉ መንፈሳዊ አገልግሎቱን በእኛ መጠቀም እንደሚችሉ፣ በተመሳሳይ ሁኔታ የእኛም ምዕመናን እንደዚሁ የህንድ ማላንካራ ሲሪያ ኦርቶዶክስ ባለችበት እነሱ ሰፊ አገልግሎት ቢኖራቸው የእኛ ምዕመናን ደግሞ የሚቸገሩበት ነገር ቢኖር በዚያ በኩል በእህት ቤተክርስቲያን ልክ ግብጾች ጋር እንደምናደርገው እንዲገለገሉ የህንድ ቤተክርስቲያን እንድታስተናግዳቸው እንደዚህ በመሳሰሉ ጉዳዮች በውጭው ዓለም ተጠናክሮ እንዲቀጥል በእነዚህ ጉዳዮች ተወያይተናል።
ሌላው ወደፊት ደግሞ ኦርቶዶክሳዊ አንድነትን በማጠናከር በዓለም ላይ በኦርቶዶክሳውያን ላይ እየመጣ ያለውን ጫና ለመቋቋም ኦርቶዶክሳውያን ከምን ጊዜውም ይልቁንም ኦሪየንታል ኦርቶዶክሳውያን ተጠናክረው ተባብረው መስራት እንዳለባቸው ተጠናክረው ተባብረው ከሰሩ የሴኩላር ዓለሙን ጫና ሊቋቋሙት እንደሚችሉ ተወያይተናል። አንዱ ጋር ችግር ሲኖር ሌላኛውም መስማት፣ መረዳት፣ ማገዝ በሚችለው ነገር ማገዝ እንዲችል ማለት ነው። እነዚህን በመሳሰሉት ሁለቱ እህት አብያተ ክርስቲያናት ሁለቱም ጋር ቅዱሳን አሉ። ለምሳሌ ቅድም ያልነው ቅዱስ ጎርጎሪዮስ ዘፓሩማላ የነሱ ካኖናይዝድ የሆነ ቅዱስ ነው። በእኛ እንደ አቡነ ተክለ ሃይማኖት፣ አቡነ ሀብተ ማርያም፣ አቡነ ዜና ማርቆስ፣ አቡነ ገብረ መንፈስ ቅዱስ የመሳሰሉ ቅዱሳን አሉ። እነዛ አያውቋቸውም፣ እኛም የነሱን አናውቅም። በእምነት አንድ እስከሆንን ድረስ የእምነት አባቶቻቸውን የጋራ እስከሆኑ ድረስ እነዚህንም ለማስተዋወቅ እንድንችል ወደፊት ስራ መስራት እንዳለብን። ለምሳሌ አቡነ ተክለ ሃይማኖት ገድላቸው፣ ቅድስናቸው፣ ብቃታቸው የህንድ ምዕመናን ካህናት እንዲያውቁት ማድረግ እነሱም በተክለ ሃይማኖት ጸሎት ምልጃ እንዲጠቀሙ ይህንን ገድለ ተክለ ሃይማኖትን ወደ እንግሊዘኛ መቀየር ከዛም ወደ ሎካል ቋንቋ ወደ ሀገሩ ቋንቋ ቀይሮ ተክለ ሃይማኖትን ዓለም አቀፍ ቅዱስ አድርጎ ማሳወቅ። ቅዱስ ጎርጎሪዮስ ዘፓሩማላ እንደዚሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ካህናት አያውቁትም፣ ግን የእግዚአብሔር ሰው ቅዱስ ነው። ያንን ተረድተው ወደ ቋንቋቸው ተለውጦ እንዲያነቡት እንዲረዱ፣ እንደዚህ በመሳሰሉት ስራዎች ተባብረን እንድንሰራ ነው። በሌላም ማህበራዊ ጉዳዮች እንድንተጋገዝ ነው። ለምሳሌ የህንድ ማላንካራ ሲሪያ ኦርቶዶክስ ብዙ ሆስፒታሎች አሏት፣ ብዙ ኮሌጆች፣ ሴኩላር ኮሌጆች አሏት፣ ብዙ ሃይ ስኩሎች አሏት፣ ብዙ ኤሌመንተሪ ስኩልስ አሉ እና ከነዛኛ ልንማር የምንችለውን ነገር ተሞክሯቸውን ወስደን እኛም እንደዚሁ እንድናጠናክር። ከዚህም በተጨማሪ ደግሞ አሁን የትልቁ ሆስፒታላቸው ወደ 2000 ስታፍ ያለው ወደ 500 መኝታ ያለው 36 ዲፓርትመንት ያለው ሆስፒታል አላቸው። ይሄ አንደኛው ነው። ብዙ ናቸው። ሁለቱን ጎብኝቻለሁ እኔ እና ከዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት ካህናትም የሆኑ ምዕመናን ሲታመሙ ወደ ህንድ ሀገር ሄደው ይታከማሉ ወደ ሌላ ቦታ። ይህን ቦታ ግን አያውቁትም። ከፍተኛ አግባብነት የሌለው ወጪ ያወጣሉ። እነሱ የጠቆሙን ምንድነው? ለምንድን ነው እነዚህ ቤተሰቦቻችን ያን ያክል ወጪ የሚያወጡት? ነፃም ባይሆን በተመጣጣኝ ዋጋ ከመንግስት ወይም ፕራይቬት ከሆኑ ሆስፒታሎች የበለጠ እዚህ ቢታከሙ አንደኛ እንደ ቤተሰብ እንደ ቤታቸው ሐኪሞቹም ሁሉ ኦርቶዶክሳውያን ስለሆኑ ብዙዎቹ ማለት ነው በአብዛኞቹ ይጠቀማሉ። ሁለተኛም ከኢኮኖሚም አንፃር ተጠቃሚ ይሆናሉ። ይሄ ሁሉ ካለመተዋወቃችን ከመራራቃችን የተነሳ እነዚህን የጋራ ጥቅሞችን ማትረፍ አልቻልንም። ወደፊት ግን እነዚህ ሁሉ አንድነታችን ስናጠናክር በጋራ ስንሰራ እንደ ቤተሰብ እነዚህ ሁሉ ጥቅሞቻችን የጋራ ይሆናሉ የሚሉ በእነዚህ ሁሉ ተወያይተናል። ይህም ብቻ አይደለም። ወደፊት ፒሊግሪሜጅ የተሳላሚ ጉዞ ማድረግ ከኢትዮጵያ ወደ ህንድ ኦርቶዶክስ፣ ከህንድ ኦርቶዶክስ ወደ ኢትዮጵያ ካህናትም ምዕመናንም እንደዚሁ ታላላቅ አባቶችም
ጉዞ ማድረግ፣ ጉዞ ማዘጋጀት፣ የጋራ ጉዞ የህንድ ኦርቶዶክስ ምዕመናን ካህናት የኢትዮጵያ ገዳማትን ጥንታዊ ታሪካዊ ስፍራዎችን እንዲጎበኙ፣ እንዲሳለሙ፣ ታሪክ እንዲያጠኑ የኢትዮጵያ ኦርቶዶክስ ካህናትና ምዕመናንም እንደዚሁ በህንድ ያለችውን እህት ቤተክርስቲያን ታሪካዊ የቅዱሳን ስፍራ ብዙ ገዳማት አሏቸው። ብዙ ጥንታውያን ገዳማት አሏቸው። ከቅዱስ ቶማስ ጀምሮ የተመሰረቱ ብዙ ቅዱሳንን ያፈሩ ገዳማት አሉ። እነዚህን ማወቅ፣ መሳለም፣ እንዲህ ሲሆን የቤተሰባዊ ትስስሩ ይጨምራል። እንግዲህ እንዲህ በማድረግ እስካሁን ድረስ ተራርቀን ነበር የኖርነው። ይህን የምናውቀው በኢስተርን ኦርቶዶክስ ነው። ይህ ልምድ በጣም ድርጅቱ ያለው እነዚህ የምስራቅ ኦርቶዶክሳውያን እንደ ግሪክ፣ ራሽያ፣ ሮማንያ፣ ቡልጋሪያ፣ ሰርቢያ ያሉት የቆየ አደረጃጀት አላቸው። እንደ አንድ ቤተሰብ ሆነው ነው የሚሰሩት። በትምህርት ቤቶቻቸው፣ በኮሌጆቻቸው፣ በገዳማቶቻቸው ይሰራሉ። ልክ የእኛም ኦሪየንታል እህት አብያተ ክርስቲያናት ከነዛ የጥሩውን ልምድ በመውሰድ በራሳቸው ዶክትሪን በራሳቸው ቀኖና መሰረት ተባብረው ቢሰሩ ለቤተ ክርስቲያን ጥቅም ነው። ለካህናቱም ለምዕመናኑም አንድነት መጠናከር፣ የኦሪየንታል አብያተ ክርስቲያናት የአህት አብያተ ክርስቲያናት መጠናከር ትልቅ ጥቅም ያለው ስለሆነ ይህን ማድረግ ይገባናል በሚል ለጊዜው እነዚህን ነው አጀንዳዎች አድርገን ያነሳ ነው፣ ተወያይተንባቸዋል። ወደፊት ግን በቅዱሳን ፓትርያርኮች በሁለቱም ቅዱስ ሲኖዶስ መመሪያ ሰጭነት ኃላፊነት የጋራ ጥያቄዎች፣ ሀሳቦች ሲኖሩ በመመሪያ መሰረት ውይይት እንዲደረግባቸውና መቀራረቡ እንዲጠናከር ተወያይተናል። እንግዲህ አሁን በነበረው ጉዟችን ይህንን ነው ያደረግነው። ቀጣዩ ስብሰባ ደግሞ ተራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። እንደ እግዚአብሔር ፈቃድ መጪው መስከረም መስቀልን መሰረት አድርጎ በዚያው የመስቀል በዓላችንን እንዲያዩ እንዲሳተፉ፣ እዚህ ደግሞ ሁለተኛው ስብሰባ በብፁዕ ቅዱስ ፓትርያርካችን አቡነ ማትያስ መሪነት እዚህ ባሉት አባቶች ተሳታፊነት ኮሚቴዎቹ አሁንም የጋራ አጀንዳ በማዘጋጀት ቀጣይ ውይይት ማድረግ እንደሚገባን አቅጣጫ ተቀምጦ ቀነ ቀጠሮ ከወዲሁ ተወስኖ የቀጣዩ ዓመት ፕሮግራም መቼ መሆን እንዳለበት ተነጋግረን በዚህ ፈጽመናል። ይህንን ይመስል ነበር ሐዋርያዊ ጉዞ። ተልኬ እንደዚሁ ሄጄ ነበር። የዛን ጊዜ በዚህ ልክ ባይጠናከርም ጅምር ሀሳብ ነበር። አሁን የተጠናከረው ነው ይሄኛው ክፍል እና አዎ የሁለቱ እህት አብያተ ክርስቲያናት ብቻ ሳይሆን ሌሎቹም ጭምር ቢኖሩ ከፍተኛ ጥቅም ነው የሚኖረው። ቀደም ብዬ እንደገለጽኩት አንደኛ ይህንን ሴኩላር ዓለም የፖለቲካውን ዓለም ጫና ቅጥ ያጣ ዓለማዊነትን በጋራ ተቋቁመው ምዕመናኖቻቸውን በመጠበቅ ሃይማኖትን በመጠበቅ መንፈሳዊነትን እንደ ቀድሞ በማጽናት ለመጓዝ ትብብር ይፈልጋል። አንዱ ደግሞ ከሌላው የሚማረውም ነገር አለ። እኔ አሁን በአየሁት ሁኔታ ከኛ የሚማሩትም ነገር አለ፣ ከነሱም የምንማረው ነገር አለ። አንዳንዱን ነገር እስካሁን እንደው ባለማወቃችን ምን ያህል አጥተናል የምለው ነገር አለ። እነሱም እንደዚሁ ያጡት ነገር እንዳላቸው ይታየኛል። ለምሳሌ በእነሱ አሁን እንዳየሁት ቅዱስ ጎርጎርዮስ ዘፓሩማላ በዓል ሲከበር መላው ህንዳውያን ናቸው የተሰበሰቡት። ከመላው ዓለም ያሉ የህንድ ኦርቶዶክሳውያን ጳጳሳት፣ ካህናት፣ ምዕመናን ይህን በዓል ለማክበር ይመጣሉ ከመላው ዓለም።
ለጻድቁ ያላቸውን ፍቅር ነው። እንግዲህ ዓለም አቀፍ በዓል አድርገውታል። እንደገና ደግሞ ከነሱ ውጪ የሂንዱዎች፣ እስላሞች፣ ፕሮቴስታንቶች፣ ካቶሊኮች ይህን በዓል ያከብሩታል። አሁን እኛ ጋር የለም፣ እኛው ብቻ ነን የምናከብረው። ከፍተኛ የመንግስት ባለስልጣኖች ይገኙበታል ይህ በዓል። እንዲያውም የቅዱስ ጎርጎሪዎስ ዘፓሩማላ በዓል ለማክበር ከሳምንት ጀምሮ የጻድቁ ፎቶ ከተማዋን ሁሉ ሞልቷታል። በየሱቁ በየተለያየ ነገር ሁሉ አለ የጻድቁ፣ በየስቴሽኑ፣ በየመናኸሪያው፣ በየመንገዱ። እንዲያውም ያየሁት ከስሩ የአሁኑ ሚኒስቴር ፎቶ አለ ከጻድቁ ስር። እንዴ ይሄስ ምንድን ነው ስል ለፕሮፓጋንዳ እንኳን ቢሆን በህዝቡ ተቀባይነት ለማግኘት ጻድቁን መውደዱን ማሳያ ነው። ይሄ የሚደንቅ ነገር ነው። በበዓሉ ላይ የሰብአዊ መብት ተሟጋች ሴት መታለች ተጋብዛ እና ፓትርያርኩ ንግግር አድርገዋል። እሷም ንግግር አድርጋለች። ያው በእኛ በኩልም ቅዱስ ፓትርያርኩን ወክለን እኔም ንግግር አድርጌያለሁ እና ሴትዮ ከዚህ ሁሉ የበለጠውን ጊዜ የወሰደችው ንግግር በማድረግ እሷ ናት እንደ አንድ ሰባኪ። እና መጨረሻ ላይ የቅዱሱን መጽሐፍ የህይወት ታሪክ ገድሉን የያዘው መጽሐፍ በእጇ ይዟ ነው የምትናገረው። እና ምንድነው የእሱን ህይወት ነው የምትተርከው፣ ለማህበረሰቡ የሰጠው አገልግሎት ነው። እኔ መጨረሻ ላይ ያው በዓሉ ሲያልቅ ጠየቅኩኝ፣ ይቺ ሴትዮ አማኝ ናት ወይ ስል አይደለችም። እና አማኝ ካልሆነች እንዴትስ ተጋበዘች? እንዴትስ እንዲህ አይነት ንግግር ልታደርግ ቻለች ብያለሁ። የመጣችው እሷ የሰብአዊ መብት ተሟጋች ናት፣ ታዋቂ አክቲቪስት ናት በነሱ። እና ቅዱስ ጎርጎሪዎስ የእምነት አባት ብቻ ሳይሆን ለማህበረሰቡም የቆመ ነበረ። እንዴት ብዬ ጠይቄያለሁ። ቅዳሜና እሑድ መንፈሳዊ አገልግሎቱን እንደ መንፈሳዊ በቤተክርስቲያን ያለው ቢሰጥም ከሰኞ እስከ ዓርብ ደግሞ የተለያዩ ማህበራዊ ለህዝቡ የሚጠቅሙ ስራዎችን ሰርቷል። ለምሳሌ ብለውኛል፣ ትምህርት በህንዶች ዘንድ ቀደም ባሉት ዘመናት ከፍ ያሉት ሃይ ክላስ ብቻ ነበር መማር የሚችለው፣ ዝቅተኛው የመማር እድል አልነበረውም። እርሱ ግን እርሱንና የእርሱ ደቀ መዛሙርት በየአጥቢያው ዘመናዊ ትምህርት ቤቶችን ከፈቱ። ከፍተውም ደግሞ የኦርቶዶክሳውያንን ብቻ ሳይሆን ሴኩላር ትምህርት ስለሆነ ሁሉም እንዲማር አደረጉ። ያ ህዝቡን በጣም አስደሰተ። ከዛን ጊዜ ጀምሮ ትምህርት ለሁሉም ተዳረሰ። ይሄ አንዱ ለማህበረሰብ የሰጠው አገልግሎት ነው። ቅዱስ ነው። በጣም ከትህርምት የተነሳ ያመው ነበር እና በአንድ እጁ እንዲህ ጨጓራውን እየደገፈ ከህመሙ የተነሳ ብዙ ህዝብ ደግሞ እሱን ፍለጋ ኦርቶዶክሳዊው ብቻ ሌላውም ሁሉ እየመጣ እጁን ሲጭንባቸው ይድናሉ። እሱ ታማሚ ነው፣ ሌሎችን ያለ ሂንዱዎችም ይድናሉ፣ ሌሎቹም ይድናሉ። ይሄ ነው እሱን ያስወደደው እና ማህበረሰቡ ሁሉ ተቀብሎታል። አሁን ይሄ አንድ ትምህርት ነው ብዬ ነው ማምነው እኔ። ሰዎች ያን ሃይማኖት የኦርቶዶክሱን እምነት መጥተው ይሳለማሉ ከኛ። ያ የሚገርም ነው። በየመንገዱ ጸበል ጸዲቅ እንደኛ ያድላሉ። እኔ እንግዲህ ወደ ቤተክርስቲያኑ ሲሄድ በመኪና ሰው ይሄዳል ይመጣል፣ ግራም ቀኙም አስፋልቱ በፖሊስ ተጨናንቋል ለማስተናገድ ልክ እንደ ቁልቢ እና በየመንገዱ በየ3-4 ሜትር ርቀት ሰዎች ምግብ ይዘው ውሃ ይዘው ለስላሳ ነገሮችን ይዘው ያድላሉ። በነፃ ነው በገንዘብ ነው ብዬ ጠይቄ፣ በነፃ ነው። ኦርቶዶክሳውያን ናቸው። ኦርቶዶክሳውያንም ሌሎችም ያደርጋሉ። በቃ ይሄ ጻድቁ ላይ ያላቸው እምነት ፍቅር ነው እና ለማየት ብዬ ከመኪና ወርጄም አይቻለሁ።
ገርሞኛል። እና በነፃ ነው በቃ በደስታ ብሉ ጠጡ ነው ለበዓሉ የሚመጣው ማለት ነው። አንድ ሊቀ ጳጳስ ከ4 ቀን ጀምሮ በእግራቸው ምዕመናንን ይዘው ወደዚህ ሊሳለሙ መጥተዋል። አይቻቸዋለሁ እየተጓዙ ሲመለሱ በመኪናቸው ሲመጡ እና እነዚህ ነገሮች ሁሉ ስናያቸው አስተማሪዎች ናቸው። ከጥቅም አንጻር ነው የምናያቸው እና ለእምነት ያላቸው የእግዚአብሔር ልጆች በሁሉ ቦታ እንዳሉ የእግዚአብሔር መንፈስ በሁሉ እንደሚሰራ እግዚአብሔርን የሚወዱ ሁሉ እንዴት እግዚአብሔርን እንደሚገልጹት ያስተምረናል ይሄ። ስለዚህ ይሄ ስንቀራረብ እኛም የጎደለን ነገር ካለ እንድንሞላ ያደርገናል። ከዚሁ ጋር ደግሞ እነሱም እኛ ጋር ብዙ የሚማሩት ነገር አለ። ሲመጡ ሲያዩ እዚያ ሆነው የኢትዮጵያ ወንድሞቻችን አባቶቻችን ቅዱሳን እያሉ ይላሉ። እዚያ አሁን ቅድስት ሥላሴ ያስተምሩ የነበሩ እነ ፋዘር ፓኒከር ያሆኑ ማር ዲዮስቆሮስ ሜትሮፖሊታኑ እኔ ሁል ጊዜ ስጸልይ የተክለ ሃይማኖት ምልጃ ጠባቂ ፓትሮኔ ተክለ ሃይማኖትን አድርጌ ነው ብሎናል። እና የእኛን አባቶች ስዕላቸውን አስለው ይዛሉ። ይሄ ቤተሰብነት ነው። ይሄ እግዚአብሔርን ያስደስተዋል። የእግዚአብሔር ልጆች ሲፋቀሩ ሲከባበሩ በዘር በቋንቋ በመልክዓ ምድር ሳይለያዩ እምነት አንድ ሲያደርጋቸው በስንት ሺህ ኪሎ ሜትር ርቀት ላይ የተለያየ ባህል፣ የተለያየ ቋንቋ፣ የተለያየ መልክ፣ የተለያየ መልክዓ ምድር እየኖሩ ግን እምነቱ ግን አንድ ያደርጋቸዋል። ይሄ እግዚአብሔር ፍቅር ነው ስንል እንግዲህ በዚህ ልንረዳ እንችላለን እና ብዙ አስተማሪ ነገሮችን ብዙ ጠቃሚ ነገሮች አሏቸው እኛ ልንወስዳቸው የምንችል። እነርሱ የአምልኮ ሕይወት ላይ ብቻ አይደለም፣ የአምልኮ ሕይወት አክብረው በጣም በተመስጦ የሚከታተሉት የሃይማኖታዊ ጉዞ ነው። በዚህም በጣም የሚደነቅ ነገር ነው። ለምሳሌ ቅዳሴያቸው በዓል አለ። የበዓል ዋዜማን ሲጀምሩ ልክ እንደኛው ዑደት አለ። አሁን እኛ ጋር በዋዜማው ዑደት የለም፣ እነሱ ጋር ግን አለ። ፓትርያርኩ ይገኛሉ፣ ሊቃነ ጳጳሳት ይገኛሉ፣ ሁሉም ካህናት ይገኛሉ፣ ምዕመናን ይገኛሉ። በሌሎች ቤተ እምነቶችም ያውም ታጅበው ማለት ነው። የሚቆርቡት የሚያስቀድሱት ግን ኦርቶዶክሳውያን ብቻ ናቸው እና በጣም በተመስጦ ነው የሚያደርጉትን ነገር የተመለከትኩት። ለእግዚአብሔር የሚሰጡት ክብር በቤተ መቅደሱ በመግባት በመውጣቱ ባለ ሁኔታ እና በቅዳሴው ጊዜ ካቴድራሉ እጅግ በጣም ሂውጅ ነው፣ በጣም ትልቅ ነው፣ ኳስ ሜዳ የሚያክል ነው። ያ ሁሉ ሰው ሞልቶታል። ከውስጥ ተርፎ ያው ቤተክርስቲያኑ በጣም ትልቅ ነው። እንደገና በውጭ በየቦታው ስክሪን ተደርጎ ይከታተላሉ። ኦርቶዶክሳውያኑ ውስጥ መግባት ያልቻሉ፣ ሌሎቹ ደግሞ ውስጥ የማይገቡት ከውጭ ያለውን ሴሬሞኒ ቀጥታ ላይቭ ይከታተላሉ። ይሄ በጣም የሚያስደንቅ ነው። ወጣቶቻቸው ሁሉ ተሰልፈዋል። አባቶች ሲገቡ ሲወጡ፣ ካህናት ዑደት ሲደረግ አጥር ሰርተው ግራና ቀኝ ልብስ ለብሰው ረጅም ሰልፍ በቃ እነሱ ናቸው እንደ እንትን ያሉት። ይሄ በመንፈሳዊው ያለና ለአባቶች የሚሰጡት ክብር፣ ለካህናት ያላቸው ቦታ ስመለከት በጣም አደንቃል። እኛም ጋር አለ፣ ይሄ ተመሳሳይ ነው። ግን እዚያ ዓለም ውስጥ እንደዚህ ይኖራል ብዬ አልገመትኩም ነበረ። ጥሩ ነገር ሁሉም ይቆርባሉ። ቅዳሴው እንግዲህ በ3 ቦታ ነው የተቀደሰው። ረጅም ሰዓት የወሰደው አንዱ እንደኛው ቁርባኑ ነው እና ከመቁረባቸው በፊት ሌላ ተደባልቆ እንዳይገባ አናውንስ ያደርጋሉ የተከለከለ መሆኑን። መጀመሪያውኑ የሚያሳዩት ነገር አለ። ከውጭ ሌላ እንዳይገባ ሳያውቅ እንዳይቆርብ የሚያደርጉት ጥንቃቄ አለ። ከህዝብ ብዛት የተነሳ
እነዚህ ጠንካራ ጎኖች ናቸው። በሌላው ደግሞ በማህበራዊ አገልግሎት አሰጣጣቸውን በኩል በእንግዳ ተቀባይነታቸው እንግዳን በጣም ያከብራሉ። በተለይ ከነርሱ ውጭ የሆነውን ሰው እንደው በቃ ጭንቅ ጥብብ ይላቸዋል ለማስተናገድ። ይሳለማሉ። አሁን እኔ ጥቁር ነኝ፣ እነሱ ብንቀራረብም የነሱ ዜጋ አይደለሁም፣ ግን ትምህርቱን ስለተማሩ እነሱ አባት እንደሆነ አንዴ ስለተገለጸ በቃ ለመሳለም ግፊያ ነው። አሁን የኛ ምዕመናንም ይሄ መልመድ አለባቸው። ግብፃዊ ነጭ ቢመጣ ወይም ህንዳዊ ቢመጣ ስላልነገርናቸው ለጊዜው ግር ይላቸዋል፣ ርቀው ነው የሚቆሙት። መሆን የለበትም። አባቶቻቸውን ማወቅ መሳለም ይገባል። በማህበራዊ ህይወታቸውም ያው ለህዝብ የሚሰጡት አገልግሎት በጣም የሚደነቅ ነው። ቅድም ገልጬዋለሁ። ኮሌጆች፣ ትምህርት ቤቶች አሏቸው፣ ጓለማውታ። እንደገና ደግሞ ስራ ላጡ ስራ መፍጠሪያ ወርክሾፖችን አዘጋጅተው አሁን አንዱ ከጎበኘሁት ዳዮሲስ ሀገረ ስብከት ሁለቱ ሀገረ ስብከት በጣም ገርሞኛል። ይሄኛው በቃ ወርክሾፕ ነው። የተለያዩ የውድ ወርክ አለ፣ የተለያዩ ነገሮች አሉ፣ ያመርታሉ። ያን ማሽኑን ቤቱን ሁሉ መሰረታዊውን ነገር አሟልተው ስራ ያጡ ድሆችን እዛ ይቀጥሯቸዋል፣ ራሳቸውን ያስችሏቸዋል። እንደገና የአረጋውያን መጦሪያ ደግሞ አላቸው። ጡረታ ሲወጡ ደካሞች ሀብት አላቸው፣ ባጥቅሉ ከፍተኛ ሀብቱ ግን እንደ ተቋም እየሰሩበት ነው። እንደ ተቋም ስል ለተቋማዊ ለሚገባው ለድሆች፣ ለህፃናት፣ ወላጅ አልባ ለሆኑት ሁሉ ያደርጋሉ እና መጾም፣ መጸለይ፣ መቁረብ ብቻ ሳይሆን እነዚህ መንፈስ ያም ነው ያስወደዳት ቤተክርስቲያኒቱ እና በዚህ አይነት መልኩ ከፍተኛ ጥቅም አገልግሎት እየሰጡ ነው። እያንዳንዱ አጥቢያ የራሱ የሆነ ትምህርት ቤት አለው። እያንዳንዱ ብዙ ኮሌጅ አላቸው፣ ሆስፒታል፣ ክሊኒኮች አሏቸው እና እኛ ከዚህ ብዙ የምንማረው ነገር እንዳለ ነው የሚታይ። ደግሞ ወጣቶች ላይ በጣም ይሰራሉ። የነገ ተስፋዎች ናቸው ብለው ስለሚያምኑ ለወጣቶች ያላቸው አንደኛ ልክ እንደኛው ሰንበት ትምህርት ቤት አለ። ጠይቄ እንደተረዳሁት ሰንበት ትምህርት ቤት የሚባለው በእነርሱ ከአንድ እስከ 18 ዓመት ባለው ጊዜ ውስጥ ነው ሰንበት ትምህርት ቤት የሚማሩት። ከ18 በኋላ ግን ያለው እድሜ እስከ 24 ያለው የወጣቶች ማህበር ነው። ዩዝ አሶሲዬሽን ብለው ለብቻ ደግሞ አለ እና አንድ ዲፓርትመንት ነው ዩዝ አሶሲዬሽን። ሰንበት ትምህርት ቤት በስርዓተ ትምህርት ልክ እንደኛው በየክፍል በእድሜ የሚሰጥ ነው። የ18 ሲሞላ ግን ራሱን ችሏል፣ ወጣት ነው። ስለዚህ በሰንበት ትምህርት ቤት አይደለም የሚታቀፈው። ከዛ በኋላ ግን በቃ ተብሎም አይዘጋም። እስከ 24 ዓመት ደግሞ የወጣቶች ማህበር ተብሎ የታወቀ ማለት ነው። ዲፓርትመንት ያለው ተወካይ ያለው ያውም አሁን የነበሩ ቄስ ናቸው። ተወካይ ወጣት ቄስ ናቸውና ይሄ ምንድነው? በተለያዩ ርዕሰ ጉዳዮች ላይ ይሰራሉ። ጥሩ ዜጋ በመቅረጽ ሰብአዊነት ላይ፣ ትምህርት ላይ፣ ሙያ ተኮር ነገሮች ላይ፣ ስነ ምግባር ጠባይ ላይ ወጣቶች ላይ ይሰራሉ። በተወሰነ ጊዜ ወጣቶቹ ይመጣሉ፣ ይሰበሰባሉ፣ ትምህርት ይሰጣቸዋል። ትምህርት የሚሰጧቸውም ደግሞ እንደየሁኔታው እንደ አስፈላጊነቱ የሚመደቡ መምህራን አሏቸው። ከሙያ አንጻር ከሆነ ለምሳሌ ቦዘኔ እንዳይበዛ፣ ሁሉም ሰራተኛ እንዲሆን፣ ወደ አንድ ሙያ እንዲገባ ስለ ሙያ የሚሰጠው ስልጠና አለ። በተለያዩ ሱሶች አዲክትድ እንዳይሆኑም ከዚህ አንጻር የሚሰጥ ማህበራዊ ትምህርት አለ። ልዩ ልዩ ትምህርቶች ጥሩ ዜጋ እንዲሆኑ ይሰጣቸዋል እና በዚያን ዕለት በበዓሉ ዕለት ከሰዓት በኋላ እንዲያውም የወጣቶች ማህበር ነበር ዩዝ አሶሲዬሽን
በዚህ ላይ ፓትርያርኩም ተገኝተው በጸሎት አስጀምረው ንግግር አድርገዋል። ሊቀ ጳጳሱ ማር ዲዮስቆሮስ ሜትሮፖሊታንም እንደዚሁ ንግግር አድርገዋል። እኔም ያው ዕድሉ ገጥሞኝ እንደ እንግዳ ጋብዘውኝ እዛው ንግግር አድርጌያለሁ ስለ ወጣቶች እና ሌሎችም ንግግር አድርገዋል። በአጠቃላይ በማህበራዊ ኑሮ ወጣቶች ምን መስራት አለባቸው? ቤተክርስቲያን ስላለው ብቻ አይደለም የሚያወሩት። መንደር ላይ፣ ሰፈር ላይ፣ ዓለሙ ላይ ሲኖሩ ከጤና አንጻር፣ ከጥሩ ሰብዕና አንጻር፣ ከባህሪ አንጻር ሊኖራቸው የሚገባ ከልማት አንጻር፣ ከአምልኮ ህይወት አንጻር ሁሉ ያስቀጥሏቸዋል እና በዚያን ቀን ያው እነዚህ ወጣቶች ሁሉ ተሰብስበው ወላጆቻቸውም ጭምር መጥተው መምህራኖቻቸውም ጭምር ነበሩ። እንዲያውም ባስመዘገቡት የላቀ ውጤት ሽልማት ተዘጋጅቶላቸው ዋንጫ፣ የተለያዩ ነገሮች ሽልማቶች ለማበረታቻ ተሰጥቷቸዋል። ኪነ ጥበብ ውስጥ እንዲገቡ የተለያየ ነገር ያደርጓቸዋል። በዚህ መልኩ ወጣቶቻቸው የትም እንዳይወድቁ ከሰንበት ትምህርት ቤት ውጭ የመያዣና ማቆያ ቦታ ከዛ በኋላ ያለው እድሜ ያው ራሳቸው ግድ ኃላፊነት የሚሸከሙበት ስለሆነ ወደ ስራ ይገባሉ። ጥሩ ምዕመናን ሆነው ደግሞ እንደገና ይታቀፋሉ። የሴቶች ማህበር አለ፣ የወጣቶች ማህበር አለ፣ የሰንበት ትምህርት ቤት ማህበር አለ። እንደገና ደግሞ በጎ አድራጊዎች አሉ። የነዛም እና 3 ቦታ ላይ ነው እንግዲህ ጋብዘውኝ፣ አንደኛ ያው በበዓሉ ላይ፣ ሁለተኛ በወጣቶች ላይ፣ ሌላው ደግሞ እንደኛ ሰበካ ጉባኤ ትላልቅ አባቶች እናቶች አስተዋጽኦ የሚሰጡበት የፓሪሽ የአጥቢያ ማለት ነው። እዚያም ላይ ከ100 ያላነሱ የአንድ አጥቢያ በበጎ ፈቃድ ያደራጇቸው እንደ ሰበካ ጉባኤ ያሉ ደጋፊዎች እዛም ላይ ተገኝቼ ብዙ ጥያቄ ስለ ኢትዮጵያ ጠይቀውናል እና ስለ ኢትዮጵያ ያላቸውን አመለካከት እዛ ላይ ነው ያየሁት። ከኢትዮጵያ የመጡ ሊቀ ጳጳስ ናቸው ሲባል በጣም ለመስማት ጓጉና እኔ ገባ ብዬ ልወጣ ነበር። ረጅም ሰዓት ነው ያቆዩኝ። የተለያዩ ጥያቄዎች ነው ያነሱት። በመጽሐፍ ቅዱስ ውስጥ ኢትዮጵያ እንዲህ ተጠቅሳለች፣ ይሄ ታሪክ እንዴት ነው? እውነት ነው ወይ? አሁንም እንደዚያው ነው ወይ? ኢትዮጵያን በመጽሐፍ ቅዱስ የምናውቃት በዚህ መልኩ ነውና ያቺ ቤተክርስቲያን ናት ወይ አሁን የኛ እህት ቤተክርስቲያን እያሉ ሁሉ ጠይቀው ከዚያውም ያለንን የሃይማኖት ያስተምሮ፣ የቀኖና፣ የስርዓት ልዩነት፣ አንድነት ሁሉ ጥያቄ በማንሳት ብዙ ጥያቄዎችን አቅርበው መልሼላቸዋለሁ። በጥቅሉ ኢትዮጵያን የሚያዩት እንደ አንዲት ትልቅ ጥንታዊት ቅድስት ሀገር ነው። ለኢትዮጵያና ለኢትዮጵያውያን ታላቅ ክብር አላቸው እጅግ በጣም እና ብዙዎቻቸው ቢያዩ ቢመጡ ልክ እኛ ኢየሩሳሌም ለመሳለም እንደምንናፍቅ ኢትዮጵያ መምጣት እንደሚናፍቃቸው የተረዳሁት ከምሁራኑ ማለት ነው። እና የእነርሱ እህት ቤተክርስቲያን መሆኗ ደግሞ ያኮራቸዋል። ለኢትዮጵያ ያላቸው አመለካከት በዚህ መልኩ ነው የተረዳሁት። ሰዎች ናቸው በየዕለቱ የሚሆነውን ነገር በዓለም ያለውን ያውቃሉ። የመረጃ ሰዎች ናቸው። ይልቁንም ደግሞ በእህት አብያተ ክርስቲያናት ላይ ትኩረት ያደርጋሉ። ግብጽ ላይ ያለ ሁኔታን፣ አርመን ላይ፣ ሶሪያ ላይ፣ ኢትዮጵያ ላይ፣ ኤርትራ ላይ ያተኩራሉ እና ለማስረጃ ማር ባስሊዮስ 3ኛ የማላንካራ ህንድ ኦርቶዶክስ ፓትርያርክ ያሆኑ ጠይቀውኛል ኢትዮጵያ ውስጥ ስላለ ሁኔታ እና መነሻቸው ምንድነው? አሁንም በዚህ ክልል ብለው አሩሲን የጠቀሱልኝ እንዲህ አለ እንዴት ነው ብለው እየሰሙት ነው ብያቸዋለሁ። ያውኔ እና ያው ራሳቸውን በመነቅነቅ በጣም ነው ያዘኑት። የሚሆኑትን በየጊዜው ይሰማሉ። እንዲያውም
አንድ ወደፊት ቅድም ካልኩት ትብብራችን ይሄ ነው የሚሆነው። ለምሳሌ አሁኑን እንኳን አነሱና እኛ ምንድነው ልንረዳ ምንችለው? በምን በኩል ገብተን እንዴት ያለ እርዳታ ማድረግ ነው? ያው ፖለቲካዊም እንዳይሆን ጥንቃቄ ስለሚያስፈልግ ብቻ በአጋርነት በእህትነት ምንድነው የምንረዳቸው እንደዚህ ወገኖቻችንን የሚለው ተሰምቷቸው እግዚአብሔር ያውቃል ወደፊት ከቅዱስነታቸው ጋር እንመካከራለን ነው ያሉኝ እና እስከዚህ ድረስ ያስባሉ፣ ይከታተላሉ። የራሳቸው ህመም ስቃይ አድርገው ነው የሚወስዱት እና በጣም ሁሉም ነው የሚሰማቸው። እሱ የሚችሉትና የሚያደርጉት ነው። ባሉበት ሁሉ እንደ ኦርቶዶክስ እንደ ክርስቲያን ቤተሰብ ያወግዙታል። እነሱ ግን እዚህም በምን መልኩ እዚህ እንደው አጠገብ ሆነንም የሚለውን ስሜት ነው እኔ ልገልጽ የፈለኩት። እስከዚህ ድረስ ያስባሉ ነው። ያከብራታል ሰንበትን